ደግሞ ሳምንት ጠብቀን መጣና ባመቱ ሆያው ጀመር ደስ ይላል ሆያው እየደረሰ ነው ብለህ ነው መጣና ባመቱ ብለህ ጀመርከው ባመቱ አልኩ እንዴ ልትል ነበር መጣና ስትል እንግዲህ ደግሞ አይገርምሽም ግን እኮ እየደረሰ እኮ ነው ግን አዎ ሐምሌ ወር ከምናምን ሐምሌ 5 ማለት ነው ዛሬ ትንሽ ጊዜ ነው የቀረው ሆያው እንዴ መስራለ ልጅ እያለ ሰው የኔማ ስንቴ ሊና አሜሪካ አለና ስንቴ እንጨፍራለን ያው አንቺና ናፍቂ ደግሞ ሙልሙል ትሸልሙናላችሁ ትችላለህ አንተ ግን እንዴ በደም የእውነት ሆያው በሚገራደም ግጥም ነው የምገጥምልህ አንድ ካልሲሚሮን ደራሲ እሷ ወይ አደር አዛማኑ አንድ ጀበና ምናምን እንዳትልሽ ችግር የለ አዳዲስ ግጥም እንደባለፈው ጨዋታ አፕዴት የሆነ ግጥም ሆነ ጀግና የኔማ ጀግና መሰለኝ እና የናጊንተሽ ነው አይ በዛ በጣም አንተ ግን ሳንቲም ያዥ ነበር ካልፈርተም ስለሚል አይ ልጅ እያለሁ እኮ በጣም ቀጭን ነበርኩኝ ስንቴ በጣም አይ አሁን ይሻላል አሁንማ በጥረትና በስራ የመጣ ሰውነት ነው በጣም ቀጭን ነበርኩኝ በነገራችን ላይ ሮቤል እጁ እንደዚህ እስከሚሻክር ድረስ ነው ብረት የሚገፋው አይ አሁን ሮቤል አንድ ትክክለኛ ኢትዮጵያዊ ወንድ ከኔ ኢትዮጵያ አሁን እኮ ስንቴም ራሱ ስፖርት ጀምሯል አይ አለው አንተ ደግሞ በጣም እንትን ሳልል እንዳየው አለው በተፈጥሮ እንዴ ቶ ባይዘው ሮቤል ይለፋል ያው ታውቃለህ ነው ግን ስንቴ አንተ ትለፋለህ ወድጄ ነው በእንትን በስራ ስፖርት ሰራል ማርያም የት ነው የምትሰራው እንዴት ማለት እንት ስፖርት ያስቆጠርሽ ጃሜዳ ምታዙት ስፖርት አይነት ማለት ነው ሴትም ቦታ እየወሰደቻችሁ እያሰራቻችሁ አይደል እንዴ ስፖርት አይነት እኮ አሪፍ ነው እሱ ነበር አይ እንትን ነው እኮ የዛኔም እኮ ሲመረጥ ማን በደንብ መውደቅን በደንብ ማን ይችላል ምትን ማን ይችላል ይስማማል ነው የተመረጠው ሰላም ታረሳን እንዴ የራሳችንን ጉዳይ በእውነት ወደ እስቲ ሰላም ቢያቸው ውይ ቤተሰቦቻችን የእሁድን አንድ ላይ ቤተሰቦቻችን እንዴት ከረማችሁ ሰዓታችንን ጠብቀን የምትወዷቸውን የእሁድን አንድ ላይ ፕሮግራሞቻችንን ይዘን መተናል እንደተለመደው በጣም ደስ የሚል ያማረ ዕለተ እሁድን ከናንተ ጋር እናሳልፋለን ከናንተ የሚጠበቀው ቆይታችሁን ከኛ ጋር ማድረግ ብቻ ነው እጅን በአፍ የሚያስጭኑ ፕሮግራሞቻችን ዛሬም ስንዱ ናቸው ካፍ ከተረፈስ አይ ጭቅላት ወገብ መያዝ ይቻላል ብቻ የሆነ ነው እሱ ወገብ መያዝ ይቻላል እንደዚህ ብሎ ማየትም ይቻላል እሱ ጉድ ነው እኛ ፕሮግራሞቻችንን እሁድ ቀን ለቤተሰቦቻችን ካሳየን በኋላ ሰኞ ሰፋ ያለ ብሪፍ የመደራረጊያ ጊዜ ያለና እዛ ላይ ብዙ አይነት አድናቆች ተቸረዋል እነዚህ ልጆች በጣም ነበር የሚያምረው ድሮን ያስታወሰ ነገርና ከጊዜ ወደ ጊዜ በደንብ ተዋህዳችኋል መሰለኝ እሱ የሚፈልገው የድሮ ሙዚቃን መጫወት አንቺ ደግሞ በሙዚቃ ተታታሚ አሁን የዘጠናው ወይ ድሮ ተባለ አዎ ሆነ እኮ 20 ዓመት ምናምን እኔ ነኝ የድሮ ያልኩት የድሮ ሙዚቃዎችን ይቅርባሉ እኔ ያለውበት እኮ ድሮ ውስጥ አይ ቀደም ብለው ያሉ ሙዚቃዎችን በነገራችን ላይ የዘጠናዎቹ እንዴት ነው የሚባለው አሁን በልጅነታችንም የምንሰማቸው ከሆነ በ10 ዓመት በ15 በ20 ዓመት የሰማሃቸው ሙዚቃዎች ላንተ ከሆነ ጊዜ በኋላ ስትሰማቸው እንደ ድሮ ሙዚቃ ነውና የዘጠናዎቹ ደግሞ በተለይ ከዚህ ትውልድ ጋር በጣም የተለየ አይነት ቁርኝት ያለው ሙዚቃዎቹ አሪፍ ስለሆነና ስቲል በጣም ወደን ስለምንሰማቸው ሩቅ ጊዜ አይመስልም ያለፈው ጊዜ ራቅ ያለ ሊሆን ይችላልና ከዛን ግን ቆየት ያለ ድሮ ሲባል ትልነግጫለሽ በጣም ብዙ አመት ተቆጠረ ይመስላል የዘጠናዎቹን ሙዚቃ ግን በአንደኛ እንዳልኩ ስንቴ ተወዳጅ ናቸው ከዛ በተረፈ ግን ያነዛን ሙዚቃዎች ተወዳጅ እንዲያደርግ ያንበሳውን ድርሻ እየተወጣች ያለችው በዚህ አጋጣሚ ናፍቂ ነች ዳይሬክት ታረጋለች አክት ታረጋለች ስክሪፕቱን ትጽፋለች በዚህ ካሜራ እንትን ነው ካሜራ ብቻ ይቀራል ናፍቆት ሙዚቃ ላይ የተለየ ይታል ሙዚቃ በጣም ወዳለሁ ሙዚቃ በጣም ደስ ይለኛል በዛ ላይ ይሄኛው ሊፕሲንካችን በጣም ዋጋ ተከፍሎበታል ሮቤልን ዝናብ ለማስቀጥቀጥ ዝናብ ጠብቀን አይደል እስተባችሁ ጠብቀን በዚህ አካሄዳችን ግን አሁን ቤተሰቦቻችንም እያዩ ናፍቂ አይቺ ሙዚክ ቪዲዮአችን ነው ክሊፓችን ተስራለን እያሉ እንዳይመጡ ደሞ ሱማለ ስራ እንዳይሻማ ይሄ ጥያቄ የሁሉ የአብዛኛው የኢትዮጵያ ህዝብ ጥያቄ ይመስለኛል ናፍቆት ግን እንዴት ሙዚቃ ስራ ውስጥ አልገባሽም የእውነት በዚህ ፍቅርሽ ናፍቆት በጣም ግጥም ትይዛለች ዜማ ታቃለች ሙዚቃ ታቃለች ታጣጥማለች እንዴት ሙዚቃ ነገር ውስጥ አልገባሽ አላውቅ እውነት ለመናገር አላውቅ መስማቱን
ወዳለሁ እንጂ ኢንተርቪው መስማት ብዬ አስቤ አላውቅም። ግን መስማት ነው የሚያዝናናኝ፣ ሙዚቃውን መስማት መስፈኑ አይደለም። የድሮ ሙዚቀኞቻችን ራሱ ለዛቸው በጣም ግን የድሮ ሙዚቃ ለዛ አለ ስንል የአሁኑ ለዛ የለውም አይደለም ሀሳቡ። ትላንትናን በጣም ያምር ነበር ብለን እያነሳን ነው እንጂ የዛሬው የራሱ ነው ውበት አለ። የሙዚቃ ቁርኝት ሲመስለኝ ከኋላ ታሪክ ጋር የሚያያዝ ስለሆነ ወደኋላ ምንም ተመልሰን የምናያቸው ውብ ጊዜያቶች ሙዚቃው እንድንወደው ያሳለፍነው ነገር ለማስታወስ ስለሚረዱ ቁርኝታችን ከፍ ያለ ይሆናል። በኢትዮጵያ የሙዚቃ ታሪክ ውስጥ ይለያያል። እንግዲህ ወርቃማ የሙዚቃ ዘመን የሚባል ጊዜ አለ በሁሉም። ለምሳሌ አሁን እኛ የኢትዮጵያ የወርቃማ የሙዚቃ ዘመን የቱ ነው የሚባል ምንጠራው አለ። ሌሎች ከኛ ቀደም ብለው ያሉ ትውልዶች ደግሞ የሚጠሩት አለ። እንደ ትውልድን የሚወክል የሙዚቃ ጊዜ ግን ሁሌ አለ እና እዛ ጊዜ ላይ ያሉ የሙዚቃ ድምፃውያን ሙዚቀኞች ምናምን ያ ዘመን ካለፈ በኋላ ግድ ስለሆነ ጊዜ ስለሆነ አናገኛቸውም፣ አናያቸውም። በትውስታ በትዝታ እያስታወስን ልክ እንደ ሙዚቃ ወደናቸው እያሰብናቸው ምን የሚኖሩት ጥቂት አይደሉም፣ ስማቸው ከዛ በላይ ሆኖ ማለት ነው። ለምሳሌ ቀደም ባሉ ከ5 ከ10 ዓመት በፊት እኔ 1980ዎቹ የኢትዮጵያ ሙዚቃ ታሪክ፣ ሰባዎቹ የኢትዮጵያ ሙዚቃ ታሪክ ውስጥ ወርቃማው የኢትዮጵያ ሙዚቃ ታሪክ ሲባል እንሰማለን። አሁን ላይ ደግሞ 90ዎቹም በዛ ተካቶ በኢትዮጵያ ሙዚቃ ታሪክ ውስጥ ወርቃማው የሙዚቃ ዘመን ተብሎ የሚወሳል። ከአንድ ከ10 ከ20 ዓመት በኋላ ደግሞ ይሄ 2000ዎቹ ወርቃማው ሊባል ይችላል እና ጊዜ በዛ ስለሚወከል ይመስለኛል። እና በዚህ ሂደት ውስጥ የኛን ውብ ዘመን ያሳምሩልንን የሀገራችንን የሙዚቃ ኢንዱስትሪ ከፍ ያደረጉ ታሪክ ሆነው ስቲል የሚወሱ ድምፃውያኖችንም ደግሞ ማሰብ ያስፈልጋል። ለምሳሌ በዚህ ዓመት ያጣናቸው ድምፃውያን አሉ። በዚህ ሳምንት እንኳን በሀገራችን የሙዚቃ በተለይ ደግሞ የባህል ሙዚቃ ጨዋታ ስልት ውስጥ ምናቃት ስሟ በጣም ገናና ነው። በጣም ድምጿ የተለየ ቀለሙ በጣም የሚጥም ብዙ ሰው ጋር የማይደገም ድምጽ አይታለች። ስለማን እንደምናወራ ግልጽ ነው። ራሄል ዮሐንስ በጣም ብዙ በኢትዮጵያ የሙዚቃ ታሪክ ውስጥ የራሳቸውን አሻራ ያሳረፉ የሙዚቃ ባለሙያዎቻችን አተናል። ከሳምንታት በፊት ሰማኸኝ በለውን እያነሳን ነበረ። ከዛው ደግሞ በዛው ሰሞን ደግሞ ከጀርባ ያሉ በጣም በርካታ ባለሙያዎች ብዙ ጊዜ ከፊት ያሉትን ነው እንጂ ከጀርባ ያሉትን እኛም ማናነሳቸውም እና አዲስ ገሰሰ የኢትዮጵያ ሙዚቃ ታሪክ ውስጥ በጣም ትልቅ አሻራ ያለው ባለሙያ እሱን አተን ነበር። አሁን በዚህ ባሳለፍነው ሳምንት ደግሞ ዓለም አቀፍ ማለት እንችላለን የእውነት የሀገራችንን የሙዚቃ ኢንዱስትሪ በብዙ ደረጃ ከፍ ማድረግ የቻለ ባለሙያ ነበረ። ራሄል ዮሐንስን ደግሞ አተናታል። ራሄል ዮሐንስ እንግዲህ ከሙዚቃው ራቅ ካለች ረዘም ያሉ ዓመታት አስቆጥራለች። እንደውም አንድ ጊዜ ትዝ ይለኛል የሙዚቃ እንግዳ ላደርጋት ደወልኩላትና እኔ ከሙዚቃ ዓለም እንደወጣች መንፈሳዊ ህይወት ውስጥ እንደገባች አላውቅም። ትንሽ የጤና እክል አጋጥሟት ነበርና ደወልኩላትና ያወራችኝ ትህትና ከዛ ከሙዚቃ ዓለም እንደወጣች መንፈሳዊ ህይወት ውስጥ መሆን እንደምትፈልግ ያስረዳችኝ መንገድ በጣም የሚገርም ትህትና እና ይሄ በጣም ወፍራም ድምጽ አይደል ያላት ራሄል እሱ ድምጿ ስታወራም እሱ ድምጿ አለና በጣም በሚያምር ትህትና ነበረ ከሙዚቃው እንደራቀችና እንግዳ መሆን እንደማትችል የነገረችኝና ሁሌ ነው ማስታወሳት። ሙዚቃዎቿ በጣም የተለዩ ናቸው። በተለይ ደግሞ ራሄል ዮሐንስ ባህላዊ ብቻ ሳይሆን ዘመናዊ ሙዚቃዎችንም ትጫወታለች። በቅብብል የተሰሩ ሙዚቃዎች አሏት። ከዛ ውጪ ደግሞ ከሻምበል በላይ ነገር ሙሉ አልበም ነው ያላቸው። ሙሉ አልበም አንቺ ባለድሪ ከዛ ባቲ አብረው የተጫወቱት ሙዚቃ እየተቀባበሉ የተጫወቱት ሙዚቃ ነውና በጣም ብዙ በርካታ ስራዎችን ሰርታልናለች። እንግዲህ ስራዎቿ ከመቃብር በላይ ይሆናሉ። በህይወት ስላጣናት ግን በጣም እናዝናለን። ለወዳጆቿ ለዘመዶቿ ለአድናቂዎቿ በሙሉ መጽናናትን እንመኛለንና ባለሙያዎቻችንን ግን በተቻለ አቅም በህይወት እያሉ ማክበርን የመሰለ ነገር ግን የለም። በ1980ዎቹ ላይ ስንቴም ለመጥቀስ ሞክሯል። ወርቃማ የዘፈን ወይ ደግሞ የድምፃውያን ጊዜ ነበር ብሏል። ያው እንደ ስንቴ እኔ በህይወት አልነበርኩም የዛን ያልተወለድኩም ነበር። እኔ ደግሞ ሞተና አርጅተ ሞተና አልነበርኩኝም። ያው ስንቴ ነው በደንብ ያጣጣማቸው ግን በህይወት አልነበርኩም ያኔ አይ ገና አልተወለድኩም ነበር። ስንቴ ግን አይ ለማንሳት የፈለኩት ሐሳብ በዛ ጊዜ የነበሩት ሙዚቃዎች አሁን ካሉት ላይ እንዴት ዘመን ተሻጋሪ ሆኑ እንዴት አሁን ላይም እንሰማቸዋለን የሚለውን ሳስበው ከኪነት ቡድን ነው የሚጀምሩት። ከዛ በኋላ ደግሞ ሳንሱር የሚባል ነገር ነበረ ስንሰማ ስንቴ በደንብ ያብራራዋል ስለነበረ ብሔራዊ ቲያትር ቅጥረኛ አደረገኝ እኮ ልጅ በሰማነው ሳንሱር ነበርና እንዲህ በቀላሉ አይደለም ይሄንን እድል የሚያገኙት ማለት በደንብ ብቃት ካላቸው በደንብ ተሰጥኦ ካላቸው ነው እና እሱንም ኖሯቸውም ደግሞ ጥቂት ስለሆነ እድል የነበረው ብዙ ነገር ይሞክራሉ። አሁን ግን ያለውን ደግሞ ስናየው ያው እንዳላችሁት ጥሩ ነገር ቢኖርም ፍሪ ነው። አሁን ለምሳሌ እኔም ተነስቼ ልዝፈን ብል መሞከር ይችላል። እድሉን ያገኘው የተመቻቸ ነው። በፊት ግን ያልተመቻቸ ነገር በነበረበት በጣም ዘመን ተሻጋሪ የሆነ ነገር መስራታቸው በጣም ነው የሚገርመኝ እኔ
እና ደግሞ በቃ አሁን ሞተው ለዜናቸው ድምቀት ሳይሆን የምንዘክራቸው በህይወት እያሉ በጣም ነው ደስ የሚላቸው። አሁን ከዚህ በፊት ይበል የሚያሰኝ በጣም ደስ የሚል ነገር ጋሽ ማህሙድ አህመድን በህይወት እያለ በጣም ብዙ አይነት ዝግጅቶች ተካሂዱለት ስሜቱን ሲገልጽ የነበረው ነገር እያለው መከበር። ምክንያቱም ወደ ኋላ ስንሄድ ጋሽ ጥላሁን ገሰሰን ለሱ እናገኛለንና እንደዚህ አይነት እድል አላገኙም። እንደዚህ አይነት ክብር አግኝቷል ብዬ አላስብም። ምናልባት የሳተኝ ፕሮግራም ይኖር ይሆን አለ ለጋሽ ጥላሁን እንደሱ አይነት ነገር ለአብዛኞቹ አልነበረምና አሁን በህይወት ቆመው ስናረግላቸው ስናከብራቸው ደስታ ለመጡበትም የኢትዮጵያ ሙዚቃ ታሪክ የራሳቸውን አሻራ ላሳረፉበትም ክብር ይገባቸዋልና ያ ክብር በጣም ደምቆ ተልቆም ባይሆን ብቻ ባገኘነው አጋጣሚ ለክብራቸው ይመጥናሉ ብለን በመናስብ አይነት መልኩ እነሱን ማክበር እኔ የሚመስለኝ ሁሉ ጊዜ እንደሱ አይነት ነገሮች ይሰሩና ለሞታቸው ድምቀት ይሆናል አንዳንዴ ዜና ይሆናል። ግን በህይወት ይያሉ በክብር ብናከብራቸው ስሜቱ በጣም ትልቅ ነው ስለሚገባቸው ማለት ነውና እናንተ ስታወሩ አንቺ ባለድሪ አብረሽኝ ድሪ አንተ ባለኩታ እሱም ባይው አንተ ባለኩታ አይቅርብኝ እናልኝ ቀንቀራ ይመቻችሁ ማታ ብቻ ነው ያለው ዘፈኑ ሁሉ ማታ ሆኖበት ቀንቀራ የሆነ ሰዓት ባይዘው እንደዛ ሆኖ ነበር አይደል? አይ ማታን ተኮር ያደረጉ ብዙ ዘፈኖች ነበሩ። ከካሜራ ጀርባ ነው 90ዎቹ አትበሉ የኛ ልጅ ያስቆጥራል ያለው ነው ለህዝብ እየሰማን ነው። አይ ለህዝብ እየሰማን ነው። አሻሻልሽልኝ በነገርሽ ላይ ቅድም እንዳልኩት በ90ዎቹ 10 ዓመትሽም ቢሆን ሚሞሪያለሽ 15 ዓመትሽም ቢሆን ሚሞሪያለሽ 20 ዓመትሽም ቢሆን ሚሞሪያለሽ ምክንያቱም ለከምን ታሳቢ አድርጌ መዝጆ መሰለሽ ነው በኋላ ስለሆነ ናፍቆት ቆይ ቁጥር አትጥሪ 21 ነው የሚሆን ገና አይ አሁን ናፍቆት ደግሞ ትጨምራለህ 18 ወይ ሮቢዬ ምን ትፈልጋለህ ቤት ውስጥ ካለው ቃ ምን ደስ ሁሉም ተሰጥቶ አልቋል ታየው ቁልጭ ይላል እንዲህ ሆነ ኩል ቀንስ በጣም ጓክተዋል። ያለፈው ሳምንት ካደረስናቸው ፕሮግራሞች አንዱ የመዝጊያ ፕሮግራማችን ላይ የነበረው እኔ ከማዲንጎ ያመጣል መንገድ ይመልሳል መንገድ የሚለው ዘፈን ጋር ተያይዞ እሱን ወሬ ዛሬ ባይዘው ፍጻሜውን ጎዳናው የሚለው ላይ ያነሳነውን ሐሳብ በጣም ወደውት በእናታችሁ በደንብ ፍትፍት አድርጋችሁ ልባችን አንጠልጠላችሁ ነው ስላሉ እድሜ አይጠቀስም። ምክንያቱም አንቺ ስንት ዓመትሽ ቢሆን ነው ጎዳናው መንገድ ልትሰሪ ያፈለግሽው አለች። እኔ ህፃናትና ወጣቶች ወዳደራለሁ። ህፃናትና ወጣቶች ናፍቆት እንትኗን ትሰራለች አይደል? እኔ ህፃናት ቲያትር ሰራለሁ እሷ የማዲንጎ ቪዲዮ ክሊፕ ሰራለች። ለማንኛውም ግን ይሄንን ያነሳነው ወደን አይደለም። ያው የምድር ማብቂያ ጊዜ ቀጠሮ የለውም፣ ምንም አይታወቅም፣ ድንገት ነው። ቢያንስ ግን በእድሜ ገፋ ላሉት በሙዚቃ ኢንዱስትሪያችን ላይ ትልቅ አስተዋጽኦ ላደረጉት ሙዚቀኞቻችን ድምፃውያኖቻችን እውቅና የመስጠት ባህል አልፎ አለ። ያን ያህል የሚያኮራራም ቢሆንም ማለት ነውና እሱን በደንብ መቀጠል ያስፈልጋል። ከዛ ባሻገር ግን በወጣትነት ጊዜያቸው ባለቻቸው አጭር ጊዜ ውስጥ ለሙዚቃችን ለኪነ ጥበባችን ትልቅ አስተዋጽኦ አድርገው ያለፉም ጥቂት አይደሉም። ያው እንደዚህ አይነት አጋጣሚውን ምንም ላታደርጉ ትችያለሽ፣ ግን ተገቢ በሆነና ሁሉንም በሚመለከት መልኩ ሊመጥናቸው የሚችለው መድረክ ሰጥቶ ማመስገን እውቅና መስጠት ተገቢ ነው የሚለው የዚህ የእሁድን አንድ ላይ ዛሬው ትልቁ መልእክታችን ነው የሚሆነው። ስንቆይ ግን በጣም ጣፋጭ የሆኑ የሚወደዱ የምትደስቱባቸው የትም ልትሄዱ ማትፈቅዱባቸው ዝግጅቶች አሉን እንደተለመደው። እና ጊዜያቸውን እየጠበቁ ለእናንተ የሚቀርቡ ነው የሚሆነው። ውብ የሆነ እሁድ ከኛ ጋር ታሳልፉ። እሁድን አንድ ላይ ተጀምሯል። ናይስ